እስከመቼ ነው ዝም የምንለው? እስከመቼ ነው ይሄንን በፍርሃት የምንውጠው? 122 አብያተ ክርስቲያናት ተዘግተዋል። እስካሁን ድረስ ይሄው ግድያው የተካሄደ ነው ያለው። ይህ ግፍ እንግዲህ እግዚአብሔር እንዴት እንደሚመልሰው የራሱ ዳኝነት ይኖራል። ነገር ግን ህዝብ እያለቀ ነው ያለው። ህዝብ እያለቀ ነው ያለው። ክፉኛ እያለቀ እጅግ አዝናለሁ። እስካሁን ድረስ እኔ አፌ ተረጉሞ ተከልክዬ ነው እስካሁን ድረስ ይሄው እየተጨነቅኩ ያለሁት እና አሁን ይህንን ድርጊት ሳያመኝ ቀርቶ አይደለም፣ ሳይሰማኝ ቀርቶ አይደለም። እኔ በውጭ ሀገር እድል ባገኝ ኑሮ እዛ እንደ ልቤ መናገር እችላለሁ፣ እንደናንተ እንደምታደርጉት። ታቦቱ ሸሽቷል፣ ተሰዷል። 4 ቤተክርስቲያኖች 4 ደብሮች ቤተክርስቲያናቸውን ዘግተው ማህበረ ካህናቱም ጭምር ከታቦቱ ጋር አብረው ወደ ከተማ ተሰደዋል። እንደ ሀገር ችግር ውስጥ ነን ያለን። ጦርነት ይቁም፣ ጦርነት ይብቃ። እባካችሁ የሃይማኖት አባቶች፣ ታዋቂ ሰዎች፣ ምሁራኖች ሁላችሁም ይህንን ጦርነት ልታስቆሙት ይገባል። በነገራችን ላይ ገዳዮቻችን ይህንን ስለሚያውቁ ነው የሁለት ሳምንት ጩኸት ከዛ በኋላ አልፈው አይጮሁም ብለው ስለሚሉ ነው እያዘናጉ ቀስ እያሉ እየገደሉ ነው ያሉት። ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ከዛ በኋላ ነጭ እያለበሰ ዘምር እያለ ሰሞነ ሕማማትን ወደ ጭፈራ የሚቀይር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞነ ሕማማት ውስጥ አደራጁን ይላል። ማነው መጥቶ የሚያደራጅ? 3 ሆነ ከምታውቁ ጋር ተነጋግረ ይቀጣጠላል። ይህን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው ትደራጅ። ጻፉ። አንተ በዘመናዊ ዘመን ትጥቅ የለኝም ትጥቅ አያስፈልግም ትቀበላለህ። ከፋኖ ተማር። የኔ ሜሴጅ ይሄ ነው። ቄስ ምንም እንኳን አጀንዳችን አርሲ ቢሆንም በወላይታ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተከፈተ ዘመቻ አለ። ይሄ ዘመቻም እንዲቆም እናሳስባለን። የበኩላችንን ድርሻ እንወጣለን። የሴቡ ፋንታሁን ባለቤት ግን ምን ነክቷት ነው? ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩት ጠይቃችኋል። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን ማርኩ። እስከመቼ ነው ዝም የምንለው? እስከመቼ ነው ይሄንን በፍርሃት የምንውጠው? 122 አብያተ ክርስቲያናት ተዘግተዋል። ስለዚህ በጣም መከራው ጸንቷል። የህዝብ ህይወት ከተጠበቀ ሁሉም ዘብ ይቆማል ለሀገሩ። ወደ እግዚአብሔር መጮህ አለብን። ይሰማል እግዚአብሔር። አጥብቃችሁ ጸልዩ በያላችሁበት እግዚኦ በሉ። ከዚህ የበለጠ ነገር የለም። ግን እንደ በእያንዳንዳችን ሲደርስብችና ብቻ ነው እንደ የምንጮኸው። እነዚህ ሰዎች ምን አደረጉ እንዴ? በጎች ናቸው። ምን አረጉ? ምንም ያውቁት ነገር አለ? እኛ ያሳዝኑናል። እስከመቼ ነው ዝም የምንለው? እስከመቼ ነው ይሄንን በፍርሃት የምንውጠው? እና በጣም አሳዝኗል። እጅግ ሁሉም በየቤቱ እያለቀሰ ነው። ታቦቱ ሸሽቷል፣ ተሰዷል። 4 ቤተክርስቲያኖች 4 ደብሮች ቤተክርስቲያናቸውን ዘግተው ማህበረ ካህናቱም ጭምር ከታቦቱ ጋር አብረው ወደ ከተማ ተሰደዋል። ዛሬም የአርሲ ኦርቶዶክሲያን ባለማዕተቦች እየተጣሩ ይገኛሉ። ዛሬም ድረስ እየተገደሉ ነው፣ እየታረዱ ነው፣ እየተረሸኑ ነው፣ እየተጨፈጨፉ ነው፣ ደቅጠል እየረገፉ ነው። በስልጤ ኦርቶዶክሲያን ባለማዕተቦች ላይ ያየነውና የተመለከትነው ነገር ዛሬም በአርሲ ላይ እየደረሰ ይገኛል። ካህናቱ ከነታቦታቸው እየተሰደዱ እየሸሹ ይገኛሉ። በአርሲ ምድር ላይ ተሰሙኝና ካዳመጡኝ ብፁዕ አቡነ ያሬድ ለእርሶ ጥያቄ ላቅርብ። እዛ በአርሲ ምድር ላይ እየሸሸና እየተሰደደ ያለው ታቦት እርሶ የሚሰግዱለት ታቦት አይደለምን? እየታረዱና እየተገደሉ የሚገኙት በሃይማኖታቸው ምክንያት እየተጨቆኑ የሚገኙት ልጆች የእርሶ ልጆች አይደሉምን? ዛሬስ ኦርቶዶክሲያን ባለማዕተቦች ይሁኑ አይሁኑ ብለው ይጠይቃሉን? እማምላክ ወላዲተ አምላክ እርሶን ትፋረዱት። እንደ ሀገር ችግር ውስጥ ነን ያለነው። ጦርነት ይቁም፣ ጦርነት ይብቃ። እባካችሁ የሃይማኖት አባቶች፣ ታዋቂ ሰዎች፣ ምሁራኖች ሁላችሁም ይህንን ጦርነት ልታስቆሙት ይገባል። እባካችሁ ለዚህ ማስረጃ ቴሌግራም ላይ ግቡና ቪዲዮን ተመልከቱ። በዚህ ሁኔታ ልንቀጥል አንችልም። ሁላችንም ይበቃናል ልንል ይገባል። በነገራችን ላይ ገዳዮቻችን ይህንን ስለሚያውቁ ነው የሁለት ሳምንት ጩኸት ከዛ በኋላ አልፈው አይጮሁም ብለው ስለሚሉ ነው እያዘናጉ ቀስ እያሉ እየገደሉ ነው ያሉት። ትናንትና ይህንን ጽሑፍ በፌስቡክም በቴሌግራምም በቲክቶክ ቦርድ ላይ ማሳወቂያችሁ ነበረ። አንድ ወንድማችን
ከዚህ በፊት ወንድሙን ወስደው ከገደሉበት በኋላ ድጋሚ ትናንትና ጀጁ ላይ ይህን ሰው ወስደውት ነበር። አቶ ጉልዬ ነጋሽ ይባላል። ታዲያ ዛሬ በሰማነው መረጃ መሰረት ደብድበው እንደፈለጉ አድርገው ከገደሉት በኋላ አውሬ የቀረውን ደግሞ ለአውሬ ጥለው ከሄዱ በኋላ አውሬ በልቶት የተወሰነ ክፍሉ ነው የተገኘው። ልብሱም ደም በደም ሆኖ በደም ተለውሶ ተገኝቷል ማለት ነው። ይህ ማለት በጀጁ ላይ ይህን መጀመሪያ ወንድሙን ወስደው ገደሉ፣ አሁን ደግሞ እሱንም ወስደው ገደሉ። እንግዲህ በማሳው ላይ የነበረ ምንም ሳያደርግ የነበረ ብቻ እያረሰ ያለ ኦርቶዶክሳዊ ክርስቲያን በመሆኑ በማህተቡ ምክንያት ማሳው ላይ አግኝተው ወስደው ደብድበው ገድለውት ለአውሬ ጥለውት ሄዱ። አውሬ ደግሞ በላ፣ የተረፈውን ደግሞ ሰው አገኘው ማለት ነው። ገዳዮቻችን እንዲህ ነው ቀስ እያሉ እየገደሉ የሚጨርሱ። እኛ ግን እንተኛለን፣ መገደላችን አይቀርም። ቸርቆይ የማርያም ታቦት እንላለን፣ የሚካኤል ታቦት እንላለን፣ የገብርኤል ታቦት እንላለን። በቅዱሳን ስም እንሰይማለን። ለምሳሌ አሁን ያለንባት ቤተክርስቲያን ማርያም ናት አይደል? አሁን ይሄ ቤትነቱ የእግዚአብሔር ነው። ጌታ ያላግባብ የገቡትን ለንግድ ለሸቀጥ ነው የነበሩትን ጠራርጎ ካስወጣ በኋላ ይሄ ቤት የአባቴ ቤት የጸሎት ቤት ይባላል ብሎ ባርኮድ የሰጠን መቅደሱ። ስለዚህ እኛ ብቻ ሳንሆን አሁን ይሄ አምልኳችን የምንፈጽምበትም ህንጻው ቤተ መቅደስ ይባላል፣ ቤተክርስቲያን ይባላል። ስለዚህ አሁን ይሄ ህንጻ ቤትነቱ የእግዚአብሔር ነው። ለምን የቅድስት ማርያም ቤተክርስቲያን ተባለ ለሚለው ግን መታሰቢያው አለ። እዚያ ትንቢተ ኢሳይያስ ምዕራፍ 56 ላይ ደስ የሚያሰኘኝን ነገር ለመረጡ ጃንደረቦቼ ይላቸዋል። ጃንደረባ ማለት ዘር ተክቶ የልጅ መታሰቢያ ትቶ ያልሄደ ስለ ክርስቶስ ሲል በብቸኝነት መስቀሉን ተሸክሞ ይህን ዓለም ያሳለፈ ማለት ነው። ከሴቶች ልጆችና ከወንዶች ልጆች ይልቃል የሚበልጥ መታሰቢያቸውን በቤቴ ያደርጋሉ። በቤቴና በቅጥሬ መታሰቢያቸውን እና መታሰቢያቸው ነው ማለት ነው። የማርያም፣ የገብርኤል፣ የጊዮርጊስ፣ የተክለ ሃይማኖት የምን ብንል የቅዱሳኑ መታሰቢያቸው ነው። ታዲያ በምን ይታሰቡ? እንዲያውም ያደላቸው አሁን ለምሳሌ በእኛ በምንኖርበት ሰሜን አሜሪካ ካሊፎርኒያ እንኳን ህንፃ ቤተክርስቲያን አይደለም ከተማው እንዳለ የነሱ በካቶሊኮች የነሱ ቅዱሳን መታሰቢያ። ለምሳሌ ሎስ አንጀለስ የመላእክት ከተማ ማለት ነው። እዚያ ቀጥሎ ሳንታ ሞኒካ ቅድስት ሞኒካ ማለት ነው። ከተማው እኮ ቅድስት ሞኒካ፣ ሳንታ በርበራ ቅድስት በርበራ፣ ሳንታ አና ቅድስት ሃና፣ ሳን ዲዬጎ ቅዱስ ዲዬጎ፣ ሳን ሆዜ ቅዱስ ሆሴ፣ ሳን ፍራንሲስኮ ቅዱስ ፍራንሲስኮ። ከተማው ሁሉ ከተማቻቸው ብንችልማ እንደውም እነዚህ በህንፃዎች ብቻ ሳይሆን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ወዳጆቹ ትዳር ሳይመሰረቱ ልጅ ሳይወልዱ ዘር ሳይተኩ መታሰቢያ ሳይኖራቸው ያለፉት ልጆቹ ታዲያ በምታሰቡ በዚያ ነው ሲሆንማ እንደ ኢትዮጵያዊነታችን እንደ ክርስትናው የዘመን ብዛትማ ተራራ ሁሉ ከተማው ሁሉ በቅዱሳን ስም በተሰየመ ነበርና መታሰቢያቸው። ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት? ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ይሄ አንድ ነው። እንዲህ አይነት ስነ ልቦና ሲኖረን ከሚመስለን ሰው ጋር ተነጋግረን መረጃ የመለዋወጥ መረብ መዘርጋት ነው። እርስ በርስ ነው። ለመንግስት አይደለም የምንጮኸው፣ ራሳችን ነው የምናደርገው። ለሚዲያ እና ለራሳችን ሲመጡብን የምንከላከልበት ጥሩ ቦታ የምንይዝበት፣ በዚህ ሲመጡ እዚህ ጋር ቆመን እዚህ ጋር እንከላከላለን እያሉ መነጋገር መደራጀት ነው። ከዛ በኋላ ነጭ እያለበሰ ዘምር እያለ ሰሞነ ሕማማትን ወደ ጭፈራ የሚቀይር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞነ ሕማማት ውስጥ ነች። ወደ ጭፈራ የሚቀይር ሻማ እያስበራ ጥንቆላውን ውሃ ጸበል ነው እያለ እያንዘፈዘፈ ባለዛር እነዚህ ማስወገድ ነው መጀመሪያ። እነዚህን አለመስማት፣ ለነሱ አውደ ምሕረት አለመስጠት፣ እንደ ቀድሞ አይነት ቆራጥ መምህር ጋር መተባበር ነው።
መደራጀት የሚባለው እሱ ነው። አደራጁን ይላል። ማን ነው መጥቶ የሚያደራጅ? 3 ሆነ ከምታውቀው ጋር ተነጋግረ ይቀጣጠላል። ይህን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው የምትደራጀው። ከዛ መረጃስ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ይቀርጹና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን እኔ ትጥቅ የለኝም፣ ትጥቅ አያስፈልግም፣ ትቀበላለህ። ከፋኖ ተማር። የኔ ሜሴጅ ይሄ ነው። ቄሲስ የሴቡ ፋንታውን ባለቤት ግን ምን ነክቷት ነው? ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩት ጠይቃችኋለሁ። ይቺ ሴት በጣም አስገርማኛለች። በዛ ስፍራ ላይ ስትገኝ የወርቅ የዳይመንድ ሀብል ማድረግ ትችል ነበር። ነገር ግን በ80 ቀን ልጅነት ያገኘችበትን ያንን የክርስትና ማህተሟን አንገቷ ላይ አድርጋ ሳያት በጣም አስገረመችኝ። ምክንያቱም ብዙዎች የተለያየ ፕሮግራም ላይ ሲሄዱ የሰርጋቸው ዕለት ከቀሚሴ ጋር አይሄድም ብለው አውልቀው የሚያስቀምጡትን ይህን ማህተም እሷ ግን እዚህ ትልቅ ፕሮግራም ላይ ስትገኝ የአንገት ማህተሟን አድርጋ መጣች። እንደው ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው ላይ አንዲት ጠንካራ ጸሎተኛ ሴት አለች በሚል ቢስተካከል ደስ ይለኛል። እናም በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቼ ያውቃሉ በዚህ ጉዳይ ላይ። የተለያየ ፕሮግራም ላይ ስትሄዱ የሰርጋችሁ ዕለት ሚዜዎች ከቀሚሳችን ጋር አይሄድም ካለባበሳችን ጋር አይሄድም ብላችሁ ማህተባችሁን ለምን ታወልቃላችሁ? የብዙ ጊዜ ተናግሬ ያውቃለሁ። እና እዚች ሴት ላይ ይህንን ነገር ሳየው በጣም ደስ ስላለኝ ይህንን ቪዲዮ ሰራው። እጅግ አድርጌ አመሰግናለሁ። ማህተማችን በ40ና በ80 ቀናችን አንገታችን ካልተቆረጠ በስተቀር አናወልቀውም የምንለው የማህተም ከሁሉም ነገር በላይ ነው። ካለባበስም ካኗኗርም በላይ ነው። ስለዚህ ኖረሽ ስላሳየሽን በጣም አድርገን እናመሰግናለን። ማህተማችን ሁልጊዜም ክብራችን ይሁን። አመሰግናለሁ። ሰዓት በጣም ረፍዶ አንድ መዝሙር ብቻ ብሎ የደብሩን አስተዳዳሪ አስፈቀደ። ፕሮግራም ይመሩት አባታችን አንድ መዝሙር ብቻ ነው። እሺ አንድ ከሆነ ፈቅዳለሁ። እዛ ማይኩን ተቀበለና ገና እንዘምራለን አለ ማለት ነው። እንዲሽ ነችና አሉሳችሁ ስንት ነው የተፈቀደለት? እንዲህ የሚያስባለው ነው። ይወላ ገና እንዘምራለን በሚለው መዝሙር ሌላውን ለማጓጓት ገና አይን ደም ይለብሳል እንዘምራለን የሚል አረ እንደሱ አይደለም። እዚህ ብቻ አይደለም ነው አይደለም። ገና እንዘምራለን በነፍስም ከመላእክት ጋር እሱን የሚያስቡ ማለት ነው። ስለ እድሜያቸው ምንም ካልኩሌሽን ውስጥ የማይገቡ የመጀመሪያው የቤታችን ታላቅ እድሜ ስንት ነው ብዬ ጠየቅኩት አለች። እሷ የመጨረሻ አለች። 10 ናቸው። የኔ እድሜ ስንት ነው? አርፈሽ ቁጭ በይ አለኝ አለች። ለምን? እኔ ያንቺን እድሜ ሳሰላ የኔ እድሜ ነው ትዝ የሚለኝ፣ ስለዚህ ረፊ አለኝ አለች። ሰው ለምን ይፈራል? ሰው እየተቀነሰብን ነው ማለት ነው። ምድር የተሰናበተራት ነው ማለት ነው። የቀረን ወደኋላ ነው የሚቆጥረው ማለት ነው። 40 ዓመት የሚኖር ሰው ወደሚቀጥለው ዘመን ሲሸጋገር ስንት ቀርቶታል ማለት ነው? 39 38 አይደል ያለው ያለ ነው የሚሄደው። የቀነሰ ነው የሚሄደው። ለሁላችንም ነው። እዚህ ምድር ላይ እንግዶች ነን። እንግዳ ደግሞ በዋለበት ቦታ ማደር አይችልም። እንግዳ ነው። ቢያድር እንኳን አይሰነብትም። እንግዳ ነው። ቢሰነብትም አይከርምም። እንግዳ ነው። ቢከርምም አይኖርም። እንግዳ እስከሆነ ድረስ በፍርሃት ኑሩ የሚለን እሱን ነው። መቼ እንደምትጠሩ አታውቁም። ዝም ብላችሁ ስራችሁን ስሩ። ስራችሁን ስሩ ከአገልግሎቱ ጀምሮ በክርስትናችን የምናደርገው መንፈሳዊ ህይወት ማለት ነው። እስከ መጨረሻው የክርስቶስን ቅዱስ ሥጋ ክቡር ደም እስከ መቀበል ተርፎ ከሚቀር እድሜ አትንፈገኝ የሚሉ ስጠኝ ለንስሐ ገና ነኝ እንዲሆኛ አትጥራኝ የሚሉ ማለት ነው። ፈጣሪ ብሞት ምን አደርግልሃለሁ በድንገት አትውሰደኝ መልሰኝ የሚሉ ልመናቸው ይሄ ነው። እድሜ ለንስሐ የሚለምኑ ዘመኑን ለፍስሐ እንዲሆንላቸው የሚመኙ ማለት ነው። አመቶችን ለልጅ ልጅ ናቸው። አንተ ሀብታም ነህ፣ ባለጸጋ ነህ፣ የዘመን ባለጸጋ ነህ፣ የዘመን ፍጣሪ አንተ ነህ። ምን ያደርግልሃል ከኛ ብትወስድ? ባልሰራሁበት በዘመኔ እኩሌታ አትውሰደኝ። መዝሙር 101 ላይ ማለት ነው። ተርፎ ከሚቀር እድሜ አትንፈገኝ፣ ትንሽ እድሜ አበድረኝ ይሉታል። ትንሽ እድሜ ስጠኝ። ኃጢአታቸውን እያሰቡ ማለት በደላቸውን እያሰቡ የሚማጸኗቸው ቅዱሳንንም ይህንን ነው የሚያስለምኑት። እባክህ እቺን ዘመን ብለው የሚለምኑላቸው ለዚህ ነው። ምንም እንኳን አጀንዳችን አርሲ ቢሆንም በወላይታ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተከፈተ ዘመቻ አለ። ይሄ ዘመቻም እንዲቆም እናሳስባለን። የበኩላችንን ድርሻ እንወጣለን። በኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያን አቅጣጫ እየተሰራ የሚገኘው መንገድ አላይመንቱን ጠብቆ ሊሰራ ሲገባው፣ ነገር ግን ሆን ተብሎ በቅድስት ቤተክርስቲያን አቅጣጫ ዲዛይኑ መውጣቱ ትክክል አይደለም። በተጨማሪም በማህበራዊ ሚዲያ ላይ በቅድስት ቤተክርስቲያን እና በአባቶች እንዲሁም በቀሲስ ቦክቻ ኤንጋ ላይ የሚከፈቱ ዘመቻዎችን
አካላትን የምንቃወም ይሆናል። ኦርቶዶክሳውያን እንደዚህ አይነት ህገወጥ አካላትን ዝም አትበሉ። እንደተለመደው ለቤተ ክርስቲያናችን ድምጽ መሆናችንን እንቀጥላለን። አሁን ያለንበት የመጨረሻው የኛ የድንበራችን ቦታ ነው ያለነው። ዋናው ከላይ ጀምሮ ያለውን ነገር ሁሉንም አስረድተናል። አሁን ወደታች ውስጥ ሁላችሁም ወደታች የመናኸሪያውን አጥር ወደ ኋላ አሽሽቶ እስከዛ ድረስ የሚታረሰውን ትቶ ወደ ቤተክርስቲያን ይዞታ ለመግባት ወደዚህ ወደ ውስጥ ገብቶ ነው የመጡት። ይሄ ምንድነው እንግዲህ አይናችሁ ይመልከት፣ ወደፊት ደግሞ ወደፊት ይዩ፣ አይናችሁ ይመልከት። ምንም ማድረግ አይቻልም። ቅድስት ቤተ እያያችሁ እየሰማችሁ ወደ ነው ታናሎይቲ ሲተ አሳ ክርስቲ ተባካችሁ አሳ ጎባ አብይከ አንዴ አድምጡ። ሴት ህዝብ ዋላ ወሳኝ ደግሞ ሎይታን ተና ወሳኝ ሲተና ወጣቶች በደንብ ስሙ። የዚህ ቤተክርስቲያን ተረካቢዎች እናንተ ናችሁ። በደንብ አዳምጡ። ወደ ኋላ ስንሄድ መናኸሪያ አጥሩን የሄደበትን እዩ። ቤተስረነ መናኸሪያ አጥረ ቤተስረነ ኤጋጋ ከና ጎይትር ይዲ አወይቂ እከና ኦጌ ባጋ ባኦጌ በመስመር ያው ይክሪ ያናው ኮሽሽን በተስካና ይዞታ እከናሲ ኡባይካ ወደዚህ ማድረጋቸውን በደንብ እንድታዩ ነው የምንፈልገው። ሌላ ነገር ምንም አይደለም። ይዞታዋን ለመንካት የምን አለብን ችግር ስለሆነ ሁላችሁም እንድታዩና እንድትመሰክሩልን ስለምንፈልግ ነው። በተለይ ወጣቶች የዚህ ቅድስት ቤተክርስቲያን ተረካቢዎች ናችሁ። ባልቦልታ ተመታችሁ ወደ ሌላ እንዳትሄዱ። ቅድስት ቤተክርስቲያንን የመጠበቅ ኃላፊነት የሁላችን ኃላፊነት ነው። ቀጥለን የምንረከበው እኛ ነን። ስለዚህ የቤተክርስቲያን ይዞታ አይነካም። ማን ናቡቴ የአባቶችን ርስት አልሰጥም ብሎ አላለም። የናቡቴ አምላክ እግዚአብሔር ይርዳን። አሜን። እሺ ሁላችሁም ወደ መቃብር እንገባለን። ወደ መቃብር ወይ እስከ መናኸሪያው ጋር የሚታይ ነገር አለ። ህዝቡ ህዝቡ መናኸሪያ ይሄድ አይደለም። መናኸሪያው አጥር ጋር ቆሞ እዛ ተቀብሎ ይህ ምን ያህል ስቴፕ እንዳለ ምን ላይ መጥቶ ነው የሚያርፈው? የኛ ቤተክርስቲያንን የኛን ንብረት የኛን ሀብት ለማንካት የግለሰቦችን ፕላን ጥሰቶችን በመተው ወደኛ መጥተዋል። እዩ እንድትመለከቱ። እንደገና በተጨማሪ ወደ የቤቶቻችሁ ወደ ሰፈራችሁ ስትሄዱ እንደዚሁ እየመጣችሁ ቪዥዋል ኢቫሉዌሽን ወይም በእይታ እንድትገመግሙ እናሳስባለን። ወደ መቃብር ቦታውን እንድታዩና የመጨረሻ የጸሎት ፕሮግራም ሳንጨርስ ማንም ሰው ወደ ቤት እንዳይሄድ። እሺ ሁላችሁም በደንብ እንግዲህ ከኔ ጋር ናችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ቅድም ከውጭ ሆኜ ግንቡ ላይ 9 ሜትር ብዬ ያሳየሁትን በ9 ሜትር ውስጥ ደግሞ ያሉትን መካነ መቃብራትን እንድታዩና እንድትመለከቱ ፈልጌ ነው። ሁላችንም ወደዚህ የገባ ነው። እዚህ ያላችሁ ካያችሁ በኋላ ሌሎችን እናስረዳለን። እንግዲህ ካያችሁ ከዚህ ካጥሩ እስከዚህ ድረስ ይሄ እናንተ ያላችሁበት ይሄ ባህር ዛፍ ያለበት የለም። እስከዛ ድረስ እነዚህ እዚህ ስር ያለ በሙሉ እስከታች ድረስ ከዚህ ወደ ላይ ሄዶ አውደ ምሕረቱን ይዩ። ወደ ላይ ይሄን ባህር ዛፍ አላይመንት ያዙና አውደ ምሕረቱን ይዩ። ቀጥታ አውደ ምሕረቱ ላይ ነው መጥቶ የሚቆመው። ስለዚህ ከዛ እስከዚህ ድረስ 9 ሜትር መጥቶ እነዚህ መካነ መቃብራትን በማንሳት ይሄንን ቦታ ለመውሰድ ነው የፈለገው። እንግዲህ የመንገዱን ግንባታ ከታች ታያችሁ። የመናኸሪያውን አጥር ትተው መጀመሪያ የመናኸሪያውን አጥር አስነስተው አርሰው አስተካከሉ። አንደኛው በሐውልት ተቀብሯል። ሁለተኛው በድቤ የተቀበረ ይሄ ሞልቷል። ይሄ ሁሉ ሰው ብቻ ነው ያለው። ስለዚህ እስከዚህ ድረስ ያለውን ቦታ መንግስት በነፃ ወስዳለው። አንድም ቀን ስለዚህ ቦታ እኛን ያወያየበት አንድም ቀን እኛን እንፈልጋለን ብሎ በደብዳቤ የጠሩበት አንድም ቀን የለም። ምን ታመጣለህ? አሁን ያለንበት የመጨረሻው የኛ የድንበራችን ቦታ ነው ያለነው። ዋናው ከላይ ጀምሮ ያለውን ነገር ሁሉንም አስረድተናል። አሁን ወደታች ውስጥ ሁላችሁም ወደታች የመናኸሪያውን አጥር ወደ ኋላ አሽሽቶ እስከዛ ድረስ የሚታረሰውን ትቶ ወደ ቤተክርስቲያን ይዞታ ለመግባት ወደዚህ ወደ ውስጥ ገብቶ ነው የመጡት። ይሄ ምንድነው እንግዲህ አይናችሁ ይመልከት፣ ወደፊት ደግሞ ወደፊት ይዩ፣ አይናችሁ ይመልከት። ምንም ማድረግ አይቻልም። ቅድስት ቤተክርስቲያን እያያችሁ እየሰማችሁ ወደ ነው ታናሎይቲ ሲተ አሳ ክርስቲ ተባካችሁ አሳ ጎባ አብይከ አንዴ አድምጡ። ሴት ህዝብ ዋላ ወሳኝ ደግሞ ሎይታን ተና ወሳኝ ሲተና ወጣቶች በደንብ ስሙ። የዚህ ቤተክርስቲያን ተረካቢዎች እናንተ ናችሁ። በደንብ አዳምጡ። ወደ ኋላ ስንሄድ መናኸሪያ አጥሩን የሄደበትን እዩ።
Bei betesrenne. Manara de badre betesrenne. Egaga kana goetri yidi aweki. Ekana oge baga baogya በመስመር ያው ይክሪ ያናው ኮሽሽን በተስካና ይዞታ ekanaሲ ኡባይካ ወደዚህ ማድረጋቸውን በደንብ እንድታዩ ነው የምንፈልገው። ሌላ ነገር ምንም አይደለም። ይዞታውን ለመንካት የምን አለብን ችግር ስለሆነ ሁላችሁም እንድታዩና እንድትመሰክሩልን ስለምንፈልግ ነው። በተለይ ወጣቶች የዚህ ቅድስት ቤተክርስቲያን ተረካቢዎች ናችሁ። ባልቦልታ ተመታችሁ ወደ ሌላ እንዳትሄዱ። ቅድስት ቤተክርስቲያንን የመጠበቅ ኃላፊነት የሁላችን ኃላፊነት ነው። ቀጥለን የምንረከበው እኛ ነን። ስለዚህ የቤተክርስቲያን ይዞታ አይነካም። ማን ናቡቴ የአባቶችን ርስት አልሰጥም ብሎ አላለም። የናቡቴ አምላክ እግዚአብሔር ይርዳን። አሜን። እሺ ሁላችሁም ወደ መቃብር እንገባለን። ወደ መቃብር እስከ መናሪያው ጋር የሚታይ ነገር አለ። ህዝቡ መናሪያ ይሄድ አይደለም። መናሪያው አጥር ጋር ቆሞ እዛ ተቀብሎ ይህ ምን ያህል ስቴፕ እንዳለ ምን ላይ መጥቶ ነው የሚያርፈው? ስለዚህ የእኛ ቤተክርስቲያንን የእኛን ንብረት የእኛን ሀብት ለመንካት የግለሰቦችን ፕላን ጥሰቶችን በመተው ወደኛ መጥተዋል። እዩ እንድትመለከቱ። እንደገና በተጨማሪ ወደ የቤቶቻችሁ ወደ ሰፈራችሁ ስትሄዱ እንደዚሁ እየመጣችሁ ቪዥዋል ኢቫሉዌሽን ወይም በእይታ እንድትገመገሙ እናሳስባለን። ወደ መቃብር ቦታውን እንድታዩና የመጨረሻ የጸሎት ፕሮግራም ሳንጨርስ ማንም ሰው ወደ ቤት እንዳይሄድ። እሺ ሁላችሁም በደንብ እንግዲህ ከኔ ጋር ናችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ቅድም ከውጭ ሆኜ ግንቡ ላይ 9 ሜትር ብዬ ያሳየሁትን በ9 ሜትር ውስጥ ደግሞ ያሉትን መካነ መቃብራትን እንድታዩና እንድትመለከቱ ፈልጌ ነው። ሁላችንም ወደዚህ የገባ ነው። እዚህ ያላችሁ ካያችሁ በኋላ ሌሎች ደግሞ ሌሎችን እናስረዳለን። እንግዲህ ካያችሁ ከዚህ ከአጥሩ እስከዚህ ድረስ ይሄ እናንተ ያላችሁበት ይሄ ባህር ዛፍ ያለበት የለም። እስከዛ ድረስ እነዚህ እዚህ ስር ያለ በሙሉ እስከታች ድረስ ከዚህ ወደ ላይ ሄዶ አውደ ምሕረቱን ይው ወደ ላይ ይሄን ባህር ዛፍ አላይመንት ያዙና አውደ ምሕረቱን ይው ቀጥታ አውደ ምሕረቱ ላይ ነው መጥቶ የሚቆመው። ስለዚህ ከዛ እስከዚህ ድረስ 9 ሜትር መጥቶ እነዚህን መካነ መቃብራትን በማንሳት ይሄንን ቦታ ለመውሰድ ነው የፈለገው። እንግዲህ የመንገዱን ግንባታ ከታች ካያችሁ የመናኸሪያውን አጥር ትተው መጀመሪያ የመናኸሪያውን አጥር አስነስተው አርተው አስተካከለው። አንደኛው በሐውልት ተቀብሯል፣ ሁለተኛው በድቤ የተቀበረ ይሄ ሞልቷል። ይሄ ሁሉ ሰው ብቻ ነው ያለው። ስለዚህ እስከዚህ ድረስ ያለውን ቦታ መንግስት በነፃ ወስዳለው። አንድም ቀን ስለዚህ ቦታ እኛን ያወያየበት አንድም ቀን እኛን እንፈልጋለን ብሎ በደብዳቤ የጠሩበት አንድም ቀን የለም። ምን ታመጣለህ? አሁን ያለንበት የመጨረሻው የኛ የድንበራችን ቦታ ነው ያለነው። ዋናው ከላይ ጀምሮ ያለውን ነገር ሁሉንም አስረድተናል። አሁን ወደ ታች ውስጥ ሁላችሁም ወደ ታች የመናኸሪያውን አጥር ወደ ኋላ አሽሽቶ እስከዛ ድረስ የሚታረሰውን ትቶ ወደ ቤተክርስቲያን ይዞታ ለመግባት ወደዚህ ወደ ውስጥ ገብቶ ነው የመጡት። ይሄ ምንድነው እንግዲህ አይናችሁ ይመልከት። ወደፊት ደግሞ ወደፊት ይዩ፣ አይናችሁ ይመልከት። ምንም ማድረግ አይቻልም። ቅድስት ቤተክርስቲያን እያያችሁ እየሰማችሁ ወደ እኔ ታናሎይቲ ሲተ አሳ ክርስቲተ ባካችሁ አሳ ጎባቂ ብንሰርክም ባንሰርክም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ